ሰላም ጤና ይስጥልኝ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምሯል ከዜናዎቹ ጋር እኔ ገነት ዘዘው አብራችሁ ቆይታ የማደርግ ይሆናል አሁን ደግሞ ወደ ቀዳሚ ዜናዎች ተሻገርኩ የአፈር ማዳበሪያን በራስ አቅም ማምረት የሀገር ሉዓላዊነትን ለማረጋገጥ ወሳኝ ነው ተባለ የአፈር ማዳበሪያ በሀገር ውስጥ ለማምረት የተያዘው እቅድ በኢኮኖሚ ዘርፍ የሀገር ሉዓላዊነትን ለማረጋገጥ ወሳኝ መሆኑን ምሁራን ገለጹ በመንግስት የሚወጣው አቅጣጫና ፖሊሲ ለቀጣይ ትውልድ እድገት የሚደረግ ጥረት መሆኑን በመረዳት ሁሉም ዜጋ አስተዋጽኦ ማድረግ እንደሚጠበቅበት ተናግረዋል የኢሮፕ ማህበረሰብ ሲቪክ ማህበር ዋና ዳይሬክተር አቶ ስዩም ዮሐንስ ለኢፕድ እንደገለጹት ኢትዮጵያ የያዘችው የምግብ ዋስትና ማረጋገጥና ደህንነት የማጥፋት እቅድ ከሀገር ሉዓላዊነት ጋር እኩል መታየት ያለበት ጉዳይ ነው የምግብ ዋስትና ሳይረጋገጥ የሀገር ሉዓላዊነትን ማስጠበቅ ይከብዳል ሲሉ አብራርተዋል የጸጥታና የሰላም ዋስትናውን አስጠብቃ ጠንካራ ኢኮኖሚ ለመገንባት ዋነኛ መሰረት የግብርናው ዘርፍ ነው ያሉት አቶ ስዩም ይህንን ለማሳካት የምግብ ዋስትና ለማረጋገጥ የአፈር ማዳበሪያ ትልቁን ድርሻ ይወስዳል ብለዋል መንግስት ከህዳሴ ግድብ ቀጥሎ ትልቅ የአፈር ማዳበሪያ ፋብሪካ እንደሚገነባ መግለጹ በተለይ ለግብርናው ዘርፍ እና ለሀገር ኢኮኖሚ እድገት የሚኖረው አውንታዊ ሚና ዘርፈ ብዙ እንደሆነ ተናግረዋል በኢትዮጵያ በታክሱ ስርዓት ውስጥ ከአስፈጻሚው አካል ጀምሮ እስከ ማህበረሰቡ ባለው ደረጃ በተገቢው የማይተገብሩት እጅግ ጥቂት መሆናቸውን ተገለጸ ይህም የተባለው በማህበረሰቡ ዘንድ ያለውን የታክስ አከፋፈል የግንዛቤ ጥረት ለመቅረፍ የሚያግዝ የታክስ ህግ ጭብጦች በኢትዮጵያ የተሰኘ መጽሐፍ በተመረቀበት ወቅት ነው ሰላማዊት ሙሉጌታ ተጨማሪ አላት በማህበረሰቡ ዘንድ ያለውን የታክስ አከፋፈል የግንዛቤ እጥረት ለመቅረፍ የሚያግዝ የታክስ ህግ ጭብጦች በኢትዮጵያ የተሰኘ መጽሐፍ ተመረቀ የመጽሐፉ ደራሲ የሆኑት የንግድ አማካሪ ተፈራ አደፍርስና የአዲስ አበባ አስተዳደር ገቢዎች የኦዲት ዳይሬክቶሬት ዳይሬክተር ጌታቸው ግርማ በምርቃቱ ወቅት በኢትዮጵያ ከግንዛቤ እጥረት ምክንያት በታክስ ህጉ ላይ በርካታ ክፍተቶች መኖራቸው ተናግረዋል በኢትዮጵያ በታክስ አከፋፈል ተግዳሮት ተብለው የተለዩ የታክስ ግብር ውስብስብነት የታክስ ባለስልጣኑ ወይም ሰራተኛው ብቃት ማነስ አጠቃላይ የታክስ ዕውቀትና ግንዛቤ ማነስ የታክስ ግምት ሚዛናዊ አለመሆን በመጻፉ በስፋት መካተታቸው ተመልክቷል ጋፕ ሆኖ በጣም በሰፊው የሚታየው እንደነው ሰዎች ግንዛቤ የላቸው በቀላሉ በትንሽ ብር መገላገል የሚችሉትን በሚቀጥለው ኦዲት ሲደረጉ የሚመጣባቸው ገንዘብ ከፍተኛ ከመሆኑ የተነሳ ፔናልቲ ይሆናል ኢንተረስት ይኖራል ቅጣትና ወለድን ጨምሮ ይከፍላል ማለት የመንግስት ገንዘብ መቼም ቢሆን አይቀርም ግን ምን ይዞ ይመጣል ቅጣትን ወለድን ይዞ ይመጣል ያ ደግሞ ምን ያመጣል ኮንሲኩዌንሱ ነጋዴውን እንዲያማረር ያደርገዋል ስለዚህ ይሄን መማረር በእውቀት ዳብሮ ሰው እያንዳንዱ ማህበረሰብ አውቆ ታክስን የታክስ ጠቀሜታውን አውቆ ወደ መስመሩ እንዲገባ ያደርጋል ብለን ነው የምናስበው ንግዱ ማህበረሰብ ደግሞ እንግዲህ ትምህርት ባክግራውንዱን የምትመለከት አብዛኛው ማህበረሰባችን ትምህርት ባክግራውንዳቸው ይሄን ያህል አይደለም ስለዚህ ከዚህ አንፃር እዛ አካባቢ ደግሞ የባሰ ነው ታክስ ህጉ ላይ ያላቸው ዕውቀት በዛ ልክ ደግሞ የባሰ ነው ከታክስ ባለስልጣኑ በባሰ ማለት ነው ስለዚህ በጣም ጥቂት ናቸው ማለት ሚለው ውስጥ ብናስገባ ጥሩ በደንብ አውቀው በዚህ ልክ እየተገበሩ ያሉት ጥቂቶች ናቸው የሚለውን ብንወስድ አብዛኛዎቹ ግን እዚህ ችግር ውስጥ ናቸው የሚለው ነገር በዚህ ልክ ብንወስድ የተሻለ ነው ከታክሱ ስርዓት ውስጥ ከአስፈጻሚው አካል ጀምሮ እስከ ማህበረሰቡ ባለው ደረጃ በተገቢው የሚተገብሩት እጅግ ጥቂት መሆናቸውን አስረድተዋል መጽሐፉ አዋጅ ደንብ መመሪያና ሌሎች የታክስ ህጎች የንግዱ ማህበረሰብ እንዲሁም አስፈጻሚ አካል በቀላሉ እንዲረዱት ተደርጎ መዘጋጀቱን አስረድተዋል ህግ ነው ግን ያ ህግ በአንድነት ተሰድሮ በአንድ ላይ ተቀምጦ የሚታይ ስለሆነ በጣም ጠቀሜታው የጎላ ነው ፕላስ ደግሞ አንዳንድ ህብረተሰቡን ወይ ደግሞ ነጋዴውን ያስቸገሩ መጠይቆች አሉ እዚህ መጽሐፍ ውስጥ አሉ እነዛ መጠይቆች መልስ አላቸው ማን የመለሰው ባለሙያ የታክስ ባለስልጣኑ ባለሙያዎች የመለሱት መልስ አለ ስለዚህ መልሱንም ያገኙታል ማለት ነው የታክስ ህጋችን ከፖሊሲው ውስጥ ብንመለከት ትልቁ የታክስ ፖሊሲ ሐሳብ ኢንቨስትመንትን የሚያበረታታ ነው ሰዎች ገንዘባቸውን ሀብታቸውን ለፍጆታ ከሚያውሉት ኢንቨስት እንዲያደርጉት ነው የሚያበረታታው
የመጽሐፉ ዋና ዓላማ የንግዱ ማህበረሰብ ከታክስ ክፍያ ጋር ተያይዞ የሚያነሳውን ጥያቄ በእውቀት ላይ ተመስርቶ ለመመለስና ሀገራዊ ግዴታውን እንዲወጣ ለማስቻል ነው ብለዋል። እንዲሁም የንግዱ ማህበረሰብ ግብር የመክፈል ፍላጎቱ ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም የግንዛቤ ማስጨበጫ ስራ በስፋት ሊከናወን እንደሚገባ አብራርተዋል። ጥናቱ ስናደርግ የታክስ ባለስልጣን ሰራተኞችን፣ ነጋዴዎችን፣ ባለሙያዎችን እነዚህ ሁሉ አካተን ነው ጥናቱን ያደረግነው። ስለዚህ ከዚህ ውስጥ የተረዳነው ነገር ምንድነው? ህጉ ላይ ክፍተት እንዳለ አለ ብለን ብናስብ እንኳን የመረዳት አቅማችን የተሻለ ሆኖ ከተገኘ ህጉን ለማሻሻል ራሱ እኛ ግብአት እንሆነዋለን ማለት ነው። የታክስ ህጉ የተወሳሰበ ነው፣ ሰፊ ውስብስብ የሚያደርገው አንዱ ትልቁ ነገር ምንድነው? በጣም ሰፊ ብዙ አዋጆች አሉት፣ ብዙ ደንቦች አሉት፣ ብዙ መመሪያዎች አሉ። በየጊዜው ደግሞ የሚሻሻሉ ነገሮች አሉት። ስለዚህ እነዚህ ነገሮች አውቆ መተግበር ከግብር ከፋይ ይጠበቃል። ይሄ ሁሉ ህግ ሲወጣ ለማንም አይደለም የሚወጣው፣ ለታክስ ባለስልጣኑ ለማስፈጸም ነው። ማን ላይ ነው የሚያስፈጽመው? ህጉ የንግዱ ማህበረሰብ ላይ ነው። ንግዱ ማህበረሰብ ይሄንን ጉዳይ ባለማወቁ ግን ብዙ ችግር ነው እየተፈጠረበት ያለው ማለት ነው። መጽሐፉ ለማህበረሰቡ በስፋት እንዲዳረስ ታስቦ በተለያዩ ቋንቋዎች እየተዘጋጀ መሆኑ በመድረኩ ተገልጿል። የተማሪዎችን ሁለንተናዊ መብቶችና ጥቅሞች ለማረጋገጥ የሚያስችል የህፃናት ፓርላማ ምርጫ ተካሄደ። የህፃናት ፓርላማ የህፃናትን ሁለንተናዊ መብቶችና ጥቅሞች እንዲረጋገጡ አዎንታዊ አስተዋጽኦ እንዳለው የአዲስ አበባ ከተማ የሴቶች ህፃናትና ማህበራዊ ጉዳይ ቢሮ ገልጿል። ጥንቅሩ እንደሚከተለው ይቀርባል። በአዲስ አበባ የህፃናት መብትና ደህንነት እንዲከበር የተማሪዎች የህፃናት ፓርላማ በይፋ መመስረት የሚያስችል የምርጫ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የአዲስ አበባ ከተማ አስተዳደር ምክር ቤት የሴቶች ህፃናትና ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ዘይነብ ሽኩር፣ የአዲስ አበባ ምርጫ ቦርድ ተወካዮች፣ ተማሪዎችና ባለድርሻ አካላት ተገኝተዋል። በምርጫ መርሃ ግብሩ ላይ የአፈ ጉባኤ፣ ምክትል አፈ ጉባኤና ጸሐፊ ምርጫ ተካሂዷል። የህፃናት ፓርላማ መደራጀቱ ህፃናት ዲሞክራሲያዊ ምርጫዎችን እንዲለማመዱ፣ የውሳኔ ሰጭነት ሚናን እንዲያዳብሩ እንዲሁም ለመብቱ የሚሟገት ትውልድን እውን በማድረግ ረገድ የላቀ ሚና እንዳለው የምክር ቤቱ የሴቶች ህፃናትና ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ዘይነባ ሽኩር ገልጸዋል። ፓርላማው የህፃናት ጥያቄዎች ምላሽ እንዲያገኝ ድምጽ መሆን የሚያስችል መሆኑን ጠቅሰው የህፃናት መብቶች በተሻለ መልኩ እንዲተገብሩ አዎንታዊ አስተዋጽኦ እንዳለውም ጭምር አብራርተዋል። ራሱ ተማሪው ስለ ህፃናት ድምጽ የሚሆን ከሆነና ስለ ተማሪዎች ጥያቄ መብቶች በጋራ ሰርተን የበለጠ ለተማሪዎቻችሁ እዚህ መጣችሁ ኃላፊዎች ናችሁ ማለት ነው፣ አመራሮች ናችሁ ማለት ነው ከዚህ በኋላ። ስለዚህ ላሉት አጠቃላይ አዲስ አበባ ትምህርት ቤቶች በሙሉ ተማሪዎች ተወካይ የምትሆኑ የነሱ ድምጽ የምትሆኑ ማንኛውንም ጉዳይ በምክር ቤቶቻችሁ ያነሳችሁ ለኛ የምታቀርቡና በጋራ የምንወስን እኛም ደግሞ አስፈላጊ ሁሉ ድጋፍ የምናደርግ ተማሪዎቻችን በርካታ ጥያቄዎች አላቸው። ያውሏችን ትምህርት ቤት ነው ሴቶችና ህፃናት ማህበራዊ ጉዳይ ቋሚ ኮሚቴ በየትምህርት ቤቱ ደግሞ ትምህርት ቤት ላይ ፓርላማ ተመራጮች ከባባት እንዴት እየተደራጁ ነው፣ ምን እየሰራችሁ ነው የሚለውን ደግሞ በልዩ ትኩረት ከዛሬ ጀምሮ የምንከታተል የምንቆጣጠር ይሆናል። በሌላ በኩል በአዲስ አበባ ከተማ አስተዳደር የሴቶች ህፃናትና ማህበራዊ ጉዳይ ቢሮ የህፃናት ዘርፍ ኃላፊ እመቤት ተስፋዬ በበኩላቸው በከተማ ደረጃ ፓርላማውን ለማቋቋም በትምህርት ቤቶች፣ ወረዳዎችና ክፍለ ከተማዎች አስፈላጊውን ሂደት ማለፉን አስረድተዋል። በዚህም በትምህርት ቤቶች፣ በወረዳዎችና ክፍለ ከተማዎች መዋቅር የማደራጀት ስራ መጠናቀቁን ገልጸዋል። በ11ዱም ክፍለ ከተማ ከትምህርት ቤት ጀምሮ ህፃናት በተለያየ መንገድ ተሳትፎ ያደርጋሉ፣ መብቶቻቸውን ይጠይቃሉ። ስለ ህፃናት አጠቃላይ እንቅስቃሴ፣ ስለ ህፃናት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ተጠቃሚነታቸውን ኤክሰርሳይዝ እንዲያደርጉ ከምናደርግበት ፕላትፎርም አንዱ የተማሪዎች ፓርላማ የምንለው ትምህርት ቤት ላይ ያለ፣ እሱ ደግሞ በመዋቅር ደረጃ ወረዳም ክፍለ ከተማም ላይ ዛሬ ደግሞ በከተማ ደረጃ እያዋቀርን ያለነው ነው። አጠቃላይ ህፃናት ካላቸው መብት አኳያ ትልቅ ፋይዳ አለው ብለን እናስባለን። አጠቃላይ መብቶቻቸውን ከመሟገት አኳያ ከህፃናት ጥቃት ጀምሮ የሚመለከታቸውን ህፃናት ይሳተፉባቸዋል ተብሎ የሚታሰቡትን ህገ መንግስቱ የሚፈቅድላቸውን የመሳተፍ መብት፣ የመጠቀም መብትን ጭምር ኤክሰርሳይዝ የሚያደርጉበት ፕላትፎርም ነው የህፃናት ፓርላማ።
በአሁኑ ወቅት የተደረገው የህፃናት ፓርላማ ምርጫ በመንግስት ትምህርት ቤቶች ይሁን እንጂ በቀጣይ በግል ትምህርት ቤቶች ጭምር የሚካሄድ መሆኑንም ገልጸዋል። የዓለም የአእምሮ እድገት ውስንነት ቀን በመስቀል አደባባይ ተከበረ። የዓለም የአእምሮ እድገት ውስንነት ቀን መጋቢት ከዲቦራ ጋር በሚል በዲቦራ ፋውንዴሽን አስተባባሪነት በመስቀል አደባባይ ተከብሯል። ቀኑ የድጋፍ ስርዓቶቻችን እናሻሽል በሚል መሪ ሐሳብ ተከብሯል። በመርሃ ግብሩ የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ፣ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የዲቦራ ፋውንዴሽን መስራች አባዱላ ገመዳ፣ የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ፣ የጤና ሚኒስትር መቅደስ ዳባ፣ የስራና ክህሎት ሚኒስትር ሙፈሪያት ካሚል፣ የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜና ጥሪ የተደረገላቸው እንግዶች በቦታው ተገኝተዋል። የበዓሉ ዋና ዓላማ የአእምሮ እድገት ውስንነት ያለባቸው ዜጎች እንደማንኛውም ዜጋ መማርና መስራት እንዲሁም ለሀገር እድገት አስተዋጽኦ ማድረግ እንደሚችሉ ለማሳወቅ እንደሆነ ተገልጿል። ጨለማን ተገን በማድረግ ህገወጥ የነዳጅ ስርጭትና ስምሪት እየተካሄደ ነው ሲል የድሬዳዋ አስተዳደር የንግድ ኢንዱስትሪና ኢንቨስትመንት ቢሮ አስታወቀ። በድሬዳዋ አስተዳደር ንግድ ኢንዱስትሪና ኢንቨስትመንት ቢሮ የንግድ ጽህፈት ቤት ኃላፊ አቶ አሚኖ ጣሃ ለኢዜአ እንደተናገሩት በከተማው ጨለማን ተገን በማድረግ ህገወጥ የነዳጅ ስርጭትና ስምሪት እየተካሄደ መሆኑን ገልጸዋል። መንግስት ለዜጎች ተጠቃሚነት በከፍተኛ ድጎማ የሚያስገባውን ነዳጅ በአግባቡ ጥቅም ላይ እንዲውል ግብረ ኃይል ተቋቁሞ ጥብቅ ክትትልና ቁጥጥር እየተደረገ መሆኑን ተናግረዋል። ባለፉት ወራት ግብረ ኃይሉ ባካሄደው ጥብቅ ክትትልና ቁጥጥር ለጥቁር ገበያ ሊውል የነበረ ከ12000 ሊትር በላይ ነዳጅ እንዲወረስ መደረጉን አንስተዋል። በተጨማሪም በህገወጥ ተግባር ላይ የተሰማሩ 7 ተጠርጣሪዎች ለህግ መቅረባቸውን አስታውሰው በተመሳሳይ ተግባር ላይ ተሰማርተው የተገኙ 2 የነዳጅ ማደያዎችም በህግ እንዲጠየቁ የማድረግ ስራ እየተሰራ መሆኑን አብራርተዋል። እነዚህን የክትትልና የቁጥጥር ስራዎች ከማጠናከር ጎን ለጎን በህገወጥ ተግባር ላይ የተሰማሩት አድኖ ለህግ የማቅረብ ሂደት በትኩረት እየተሰራ መሆኑን አረጋግጠዋል። በተለይም የነዳጅ ውጤቶች የግብይት ስርዓትን ለመደንገግ የወጣው አዋጅ በተቀናጀ መንገድ እንዲተገበር ከነዳጅ ማደያዎችና ከባለድርሻ አካላት ጋር ውይይት ተካሂዶ የጋራ መግባባት መፈጠሩንም ገልጸዋል። ይህን ተከትሎም በሁሉም ማደያዎች የሲሲቲቪ ካሜራ በመግጠም የ24 ሰዓት ቁጥጥር እየተደረገ ይገኛል ብለዋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። የሰሜን ኮሪያው መሪ ኪም ጆንግ ኡን ከዩክሬን ጋር ጦርነት ውስጥ ለምትገኘው ሩሲያ የማይናወጥ ድጋፍ ማድረጋቸውን እንደሚቀጥሉ አስታወቁ። ኪም ከሩሲያው የደህንነት ምክር ቤት ኃላፊ ሰርጌይ ሾይጉ ጋር በነበራቸው ቆይታ ነው ይህንን ያሉት። አክለውም ሩሲያ ራሷን የመከላከልና ሉዓላዊነቷን ለማስከበር የምታደርገውን ጥረት እንደሚደግፉ ይፋ አድርገዋል። የሩሲያው የደህንነት ምክር ቤት ኃላፊ ሰርጌይ ሾይጉ በበኩላቸው ከሰሜን ኮሪያ ለሚደረግላቸው ድጋፍ በመንግስታቸውና በህዝባቸው ስም ኪምን አመስግነዋል። ሩሲያ ከዩክሬን ጋር ጦርነት ከገባች ወዲህ ፒዮንግያንግ ከ10,000 በላይ ወታደሮችን ወደ ሩሲያ ኩርሰክ መላኳ የሚታወስ ሲሆን ከምዕራባውያን በኩል ትችት እያስከተለባት ይገኛል ተብሏል። ዘገባው የታይምስ ኦፍ ኢንዲያ ነው። በቱርክ ኢስታንቡል ከፍተኛ የህዝብ አመጽ መቀስቀሱን ተከትሎ በመቶዎች የሚሆኑ ሰልፈኞች ለእስር እየተዳረጉ መሆኑ ተገለጸ። ህዝባዊ ተቃውሞው የተቀሰቀሰው የኢስታንቡል ከንቲባ ኢክራም ኢማሞግሉ መታሰራቸውን ተከትሎ ነው ተብሏል። የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶሃን ዋና ተቃዋሚ እንደሆኑ የሚነገርላቸው ከንቲባው በሙስናና ከአሸባሪዎች ጋር ግንኙነት አላቸው በሚል ነበር ለእስር የተዳረጉት። ህዝባዊ አመጹን ተከትሎ የሀገሪቱ ፍርድ ቤት ሊሰጥ የነበረውን ብይን ለጊዜው እንዳዘገየው ታውቋል። ዘገባው የቢቢሲ ነው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ይህን ይመስሉ ነበር። ከናንተ ጋር ቆይታ ያደረኩት እኔ ገነት ዘዘው ነበርኩ። ከቀሪ የኢሳት መሰናዶች ጋር መልካም ጊዜ